ሰላም እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በቆሎ እንብላ እና አንዳንድ ነገር ልል ነበረ የምለው ነገር በነገራችን ላይ ያኔ ብዙም ሁላችንም የምናውቀው ነገር ነው እና ኃላፊነትን በታማኝነት መወጣት ማለት ምን ማለት ነው ሲባል አንድ ሰው በአረብ ሀገር ስንሆን ለምሳሌ በሰው ቤት ነው የምንሰራው። አረብ ሀገር የሚሆን ኢትዮጵያ በሰው ቤት ነው የምንሰራው እና አረቦቹ አዩ አላዩ ተቆጣጠሩና አልተቆጣጠሩን ሳይሆን ኃላፊነታችንን በስነ ስርዓት መወጣት አለብን። ልጅ የምንይዝም ጽዳት የምናጸዳም ኩሽና የምንሰራም ያኔ የሰው ልጅ ኃላፊነቱን ተወጥቶ ከሰራ የሚሰጠው ገንዘብ ይበረክትለታል ይባላል። ምክንያቱም ጉልበቱ ለፍቶ ካገኘ አንድ ሰው ይበረክትለታል እና ኃላፊነታችንን በአግባቡ መወጣት አለብን። አንዳንድ ጊዜ አሁን አረቦቹ መልካም አረቦች የሚገጥሙና አሉ። መልካም አረቦች ሲገጥሙና ምንም ቢሆን ምንም ስራቸውን በቃ እነሱ ካልተናገሩን ምንም አንሰራም በቃ ይሆናል አይደለ? ወይም ነካ ነካ ማድረግ ወይም ይሁን በቃ እንዴት ማለት ምናምን እና የሆነ ነገር አለ እና ብር እስከከፈለን ድረስ አንድ ጊዜ አረቦች ተቆጣጠሩን አልተቆጣጠሩን መስራት አለብን ብዬ አስባለሁ እንደኔ። እና ደግሞ አዲስ የመጣው ያው አላዴ ሁላችንም አዲስ የጀመርነው ብቻ 1700 200 400 የሚባል አሁን መዞር የጀመርነው ዩቲዩብ አለ እና እኔ በነገራችን ላይ በትንሽ ጊዜ ነው የጀመርኩት መዞር መዘያየር የሚባለውን ነገር አላውቅም ነበረ ስላችሁ ዝም ብዬ ከፈኩኝ ያው ተደማመርኩኝ እና ሰሞኑን እንትን እያልን ነበረ። እኔ በነገራችን ላይ በዳታ የሚዘያየሩ ሰዎችን በጣም አድንቃቸዋለሁ። በእውነቱ ከሆነ በዳታ ይዘያየራሉ። ከዛ ላይ ደግሞ በቃ ስራው አልመቻቸው ብሎ ስልካቸውን የሆነ የሚያስቀምጡ ቦታ እያጡ ምን እያሉ ምናምን እንትን ይላል እና እዛ ላይ አንድ ሰው በዳታ እየዘየረን ስራቸውን ትተው በኩሽና በምን እያሉ እየዘየሩን እኛ ለምንድን ነው ኃላፊነታችን የማንወጣው? አንድ ሰው አወራ አላወራ ምን አለ በቃ የሆነ ለምንድን ነው ጫጫታ ቦታ አዲስ ነገር መሆካታ ምናምን የምንፈልገው ለምንድን ነው? የሆኑ ሰዎች እኮ ጭንቅ ብላቸው መጥተው ከኛ ካቆዩልን እኛም ሂደን አወሩ አላወሩ ሳይሆን እኛም ሂደን ሰዓታችንን ብንጨርስ ከሰዓት እስከ ሰዓታችን ብንቆይ ብንመጣ ለምንድን ነው ማለት አንድ ሰው ስለቆየ ነው ሰዓት የሚቆጠርለት አይደለ? ስለዚህ እነሱ መጥተው የኛ ሰዓት ከተቆጠረ እኛ ሲሪየን ለምንድን ነው የእነሱ ሰዓት የማይቆጠርላቸው? ስለዚህ አንድ ሰው ለራሴ ብሎ ኃላፊነቱን አስቦ እንትን ካለ ምክንያቱም ሁላችንም የምንለፋው አገኛለሁ ብለን ነው አገኛለሁ ማለት ነው አገኛለሁ ብሎ ነው እንጂ አንድ ሰው አገኛለሁ ባይል ኑሮ ዳታ ፍለጋ ብር ከፍቶ በእውነቱ ከሆነ በማዲያም ቤት እየተዟዟረ እንቅልፉን እያጣ አይምሮ እየዞረ መልፋት የለበትም መሰለኝ። እና አንድ ሰው አገኛለሁ ካለ ሁላችንም እናገኛለን ብለን ካዙ እንትን ያልነ ከተነሳና ለምን ብለን የምንጠይቀው ራሳችንን እና በእውነቱ ከሆነ አንድ ሰው ኃላፊነቱን አውቆ ካሰራ ሁሉም ተጠቃሚ ይሆናል። ሁላችንም ማለት ነው። የሚሰራው የሚጠቀማል አሰሪው ይጠቀማል። ምክንያቱም እኔ አሁን ዩቲዩብ ሂጄ አንድ ሰው ሳያወራ ዝም ብዬ ቁጭ ብዬ 30 ደቂቃ 20 ደቂቃ ካቆየሁኝ ሰውየው ይጠቀማል። ሁለተኛ ደግሞ እኔ እጠቀማለሁ። ምክንያቱም የምጠቀመው ኃላፊነትን በስነ ስርዓት ተወጥቻለሁ። ሰውየው የሚጠቀመው ደግሞ ብር ይከፈለዋል። ምክንያቱም የኔን ስለተቀመጠ እኔም መቀመጥ አለብኝ። ስለዚህ እንደዛ ብናረግ የተቻለንን ያክል ነው። በነገራችን ላይ ምንም ቢሆን ምንም ስራም በሉት መቆየትም በሉት ምንም በሉት የተቻለንን ያክል እንቆያለን። ከተቻለን ውጭ ግን አንድ ሰው አድርግ የሚባል ነገር የለም። አሁን ስራ ስንሰራ በቃ የቻልነውን መስራት አለብን። ግን ካልቻልን ደግሞ የሚያስገድደን የለም እና ዩቲዩብ አሁን 30 ደቂቃ ብቆይ 30 ደቂቃ ስራ ብዙ ያለውን ቆይ የምለው አይደለሁም። ተረድቼው 10ም 5ም ደቂቃ ቆይቶ ከሄደ እረዳዋለሁ ማለት ነው። እና ኃላፊነታችን በአግባቡ እንወጣ ነው የምለው። ሰላም